እኔ አይደለሁም ተስፋ የምቆርጠው፣ የሚቆርጥ ይቆርጣል እንጂ እኔ ትቼው የማልሄድ የምወደውና የሚያፈቅረኝ የጀግና ጀግና ባለቤት ነኝ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የኡሙ አይመን ቤተሰቦች በመላው ዓለም ለምትገኙ ሰላም ፍቅር ለእናንተ አብዝቼ ተመኝቻለሁኝ። ያው ቡዝዬና ሩታ ዴቭ አፋጠጧቸው። ለሩታ ማለት አፋጠጠቻቸው ነው የሚባለው፣ አፋጠጠቻቸው ማለት ነው። ላይክ ሰብስክራይብ እያደረጋችሁ ዶችዬ። እኔ የምለው እስኪ አንድ ጥያቄ ልጠይቃችሁ። ህይወት መቀለጃ ነው እንዴ? በአንድ ሰው ህይወት መቀለጃ ነው ወይ? እስኪ ይሄ ንገሩ። ይሄን ብቻ መልሱልኝ። የአንድ ሰው ህይወት እንደፈለጉ ሊጫወቱበትና እንደፈለጉ ለመውሰድና ለመሄድ መብት ማን የሰጣቸው? መብት የሰጣቸው ሰው ማን ነው? ይሄ ድፍረት ሲያገኙት እንዴት ነው? ቆይ ኤፍሬም እኮ ትላንትና በተሰራው ቪዲዮ ላይ ማለት ነው ማንም ምንም አያሸንፍም፣ እኔና ሩታ ነው የምናሸንፈው እንጂ መቼም ቢሆን አታሸንፉም እያለ ነበር ማለት ነው። የሰው ህይወት መቀለጃ አይደለም። ብዙ ደግሞ ትክክል የተናገረችው ምንም ነገር ስህተት የለባትም። በነገራችን ላይ ሩታ አብርሃም አፍቅራው ሳይሆን ቅናት በጣም አለባት። ሩታ በጣም ቅናተኛ ናት። በጣም ትቀናለች። ለምን በቃ ባሏ ነው። ኦኬ ባሏ ግን ፈተዋታል። ከፈታት በኋላ የራሴን ህይወት እጀምራለሁ፣ ከራሴን ህይወት ሽሽልኝ፣ ከራሴ ህይወት ውጭልኝ ብሏታል። ኦልሬዲ ማለት ነው። በዚህ ተስማምታ ተለያይተው አንተ በቲክቶክ ራሱ ከዚህ በፊት በጣም መላገጫ አድርገው ነበረ። እሺ አሁን ምን ተፈጠረ? ለምንድን ነው የራሱን ህይወት እንዲኖር ለምንድን ነው ማትፈቅድለት ነው የኔ ጥያቄ። እና እዚህ ጋር አሁን ብዙዬ የተናገረችው ነገር አንድም ስህተት የለም። አሁን አንዳንድ ኮሜንታተሮች ማለት ነው አላህ ሂዳ ይስጣችሁና ምንድነው የምትሉት እንዴ? ቆይ ወንድሟ እኮ ነው እንዴ? ቡዜ እኮ የአብርሽ ወንድም ነው። የአብርሽ ወንድም ናት፣ ያኔ እህቱ ናት። እህቱ የፈለገው ያክል ስህተት ብትሰራም እህት ናት። ለምን ወንድሟ እንዳይጎዳ እያደረገች ነው። ወንድሟ አደጋ ላይ እንዳይወድቅ እያደረገች ነው። ወንድሟ ከጎኑ ለመሆን እየሞከረች ነው። ምንም አላደረገችም። ምንም ስህተት የለባትም። ምንም ለምን ተናገርሻት ሩታን እንደዚህ ለምንድን ነው ያደረገ? ላ ወላሂ አይደለም። አብርሃም የምትወደው ከሆነ እውነት የምትወደውና የሚያፈቅራት ከሆነ እሱ የሚያፈቅራት ከሆነ እሷ የምታፈቅረው የምትወደው ከሆነ ቀጥታ ተመልሶ ይመጣል። በእርግጠኝነት 100% እኔ ልንገራችሁ ማለት ነው። የሰው ህይወት መቀለጃ አታድርጉ። የሰው ህይወት እኛ ነው የምናሸንፈው እኛ ነው አይባልም እንዴ! የሰው ህይወት እናንተ መቀለጃ አደረጋችሁት እኮ። እንዴት ነው መቀለጃ እንዴ? እኮ ነው እናንተ። የእናንተስ ከፋ፣ እውነት የእናንተ ከፋ፣ አደጋ አለው እውነት። ለማንኛውም ዛሬ አዲስ ነገር አለ። በአዲስ ነገር ጠብቋቸው። ሄርሜላ አብርሃም በአዲስ ነገር እንደሚመጡ ተስፋ እናደርጋለን። የሄርሜላ ወንድም ያው ጽሁፉ ደግሞ እዚህ ጋር ላስገባሁላችሁም እለጥፍላችኋለሁ በነገራችን ላይ እና ደግሞ ትልቅ መልእክት አስቀምጠዋል። ዛሬ ደግሞ በአዲስ ነገር ብቅ ይላሉ፣ እንጠብቃለን። እኛ ደግሞ በጉጉት ነው የምንጠብቀው። የሰው ክፋት የሰው ሸረኝነት ካለባችሁ ውዶችዬ እዛው ይዋጣላችሁ ማለት ነው። የሰው ክፋት የሰው ሸረኝነት፣ ሰው ደና ሲሆን የምትናደዱ፣ ሰው ደና ሲሆን የምትበሽቁ፣ ሰው ደና ሲሆን የምታለቅሱ እህቶች እዛው ይቅርባችሁ ማለት ነው። እና ስለዛ ዛሬ በአዲስ ነገር ጠብቁን ብለዋል። እኛም በአዲስ ነገር እንደምንጠብቃቸው ማለት ነው። ስለዛ ምንም ነገር የለም። እና ደግሞ ደስ ያለኝ ነገር እኔ ልንገራችሁ፣ ሄርሜላ ከአብርሃም ጎን ሆና የፈለገ ነገር ስልክ ራሱ ተደውሎ እያስፈራሯት ነው ያሉት። ግን ያ ሁሉ ነገር ችላ ከሱ ጎን በመሆኗ በጣም የምትደነቅ ሴት ናት። ሀቂቃ ነው የምላችሁ፣ በጣም የምትደነቅ ሴት ናት። እኔ ብሆን ትቼው እሄዳለሁ። ምክንያቱም በሁለት መሀል ያለ ወንድ በጣም አደጋ ውስጥ ነው የሚገባው ማለት ነው። ራስ በራስም ሳይሆን ቤተሰብ፣ ጓደኝነት፣ በቃ ብዙ ሰው ሊገናኙ ይችላል። አሁን ሄርሜላና ሩታ በጣም ኃይለኛ ጸብ ውስጥ ቢገቡ ብዙ ነገር ከራሳቸው አሁን ከሄርሜላ ጋር የሆኑት ጓደኛ የሩታ ጓደኞች ናቸው። የሩታ ጓደኛ ወደ ሄርሜላ ጓደኞች ናቸው። ስለዚ በጣም ብዙ ነገር ይመጣል። አሁን ይሄውላችሁ መጀመሪያ ቡዜ ሩታ ነበር የምትደግፈው፣ ገብታችኋል አይደለ? ያ ሆኖ እያለ ወንድሟ ስትጎዳባት ወደ ሄርሜላ ፈገፈገች ማለት ነው። እንደዛ ነው ነገሩ። ምክንያት ማካበድ ምናምን የለበትም። ሀቁን ተናገር፣ በመሸበት ማደሩ ይሻላል ማለት ነው። የዚሁ ደግፈን ሳይሆን በቃ እራሳችሁ አስቡ። ሰው አደጋ ላይ ሲሆን ሰው ምንድን ነው
አደጋ ላይ ሲሆን አደጋውን ለመጋፈጥ ብዙ ነገር ለማድረግ እንታገላለን። ደግሞ ብዙ ያደረገችውም ያ ነው ማለት ነው። በአዲስ ነገር ጠብቁን ብለዋል። ዛሬ ደግሞ በጉጉት እንጠብቃላቸዋለን። መልካም ቆይታ